መግለጫው የተሰጠው ከአዲስ አበባ ይሁን ከባህር ዳር የሚታወቅ ነገር የለም። የምስለኔው አመራር ግን ጓዙን ጠቅልሎ አዲስ አበባ ከገባ ሰንብቷል። መግለጫ ሲሰጥ እንኳን ከስካይላይት ሆቴል ቦሌ እንጂ ከአባይ ማዶ ከአማራ ብልጽግና ጽፈት ቤት መሆኑ ከቀረም እንደዚሁ ቆይቷል። ባህር ዳር ከሄደም በታንክ ታጅቦ በዞያ 3 ታጥሮ በሰማይ በድሮን እየተጠበቀ አዳሩን ከመከላከያ ኮንስትራክሽን መኮድ ግቢ አድርጎ እንጂ ሌላውን የሚሞክረው አይደለም። በሁለት ዓመት ውስጥ ለ10ኛ ጊዜ ጽንፈኛውን ደምስሰናል የሚል መግለጫ ሰጥቷል። ለ10 ጊዜም የሰላም ጥሪ አቅርበዋል። ሌላ 10 ጊዜ ድርድር እያደረግን ነው ብለዋል። የዛሬው የተለየ አይደለም። የምስለኔው አስተዳደር የኮሙኒኬሽን ቢሮ ኃላፊ አሁንም ከአዲስ አበባ ዋናው መቀመጫ ሆኖ ከፋኖ ጋር ድርድር ልንጀምር ነው የሚል መግለጫ ሰጥቶ የብልጽግናው መንደር ሲያስተጋባው ውሏል። ሰውየው መግለጫውን በሰጠ አንድ ሰዓትም ባልሞላ ጊዜ መግለጫው በራሱ ከተለጠፈበት ሚዲያ እንዲነሳ ተደርጓል። ለምን ተለጠፈ፣ ለምን ተነሳ በርግጥ የሚያውቁት እነሱ ብቻ ናቸው። አጥፍተናቸዋል፣ መለቃቀም ነው የቀረን፣ ዋሻና ጥሻ ውስጥ ተደብቀዋል ያሏቸውን ፋኖዎች ልንደራደር ነው የሚል መግለጫ ሲሰጡ የብልጽግናው መንደር ጮቤ የረገጠበት ዘንባባ አንጥፎ ደስታውን የገለጸበት ነገር የዕለቱ አስደናቂ ክስተት ነው ማለት ይቻላል። መንገሻ ፈንታው የተባለው የምስለኔው አስተዳደር ኮሙኒኬሽን ኃላፊ ፉከራውን ቀንሶ ሽለላውን በረድ አድርጎ በትህትና ንግግር ድርድር ልንጀምር ነው ብሎ የሰጠው መግለጫ በርግጥ ብዙ ነገር ይነግረናል። መግለጫው ከተለጠፈበት እንዲነሳ መደረጉም ሌላ ትርጉም ይዞ መምጣቱ አልቀረም። መግለጫው ከወጣ በኋላ ከመነሳቱ በፊት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤን አግኝቸው ነበረ። ቃለ መጠይቁን ያደረኩት መግለጫው ከመነሳቱ በፊት ቢሆንም አርበኛ አስረስ የመግለጫው ምንነትና እንዴትነት በማብራራት የገለጸልንን ቀጥለን እናቀርባለን። መልካም ቆይታ። እንግዲህ አርበኛ አስረስ የአማራ ክልል ምስለኔ አስተዳደር የኮሙኒኬሽን ቢሮ ኃላፊ መንገሻ የተባለው ግለሰብ አንድ መግለጫ ሰጥቶ በተለያዩ ቦታዎች ላይ ሲዘዋወር እያየሁት ነው። ከፋኖ ጋር ድርድር ሊጀመር ነው የሚል ነው። መንገሻ ፋንታው የሚባለው እንግዲህ ክልሉ መንግስት ኮሙኒኬሽን ቢሮ ኃላፊ በግልጽ የተናገረው በሰላማዊ መንገድ በአማራ ክልል ያለውን ግጭት ለመቋጨት ጥረት እየተደረገ ነው የሚል ነው። የምታውቁት ነገር አለ። ድርድር ከፋኖ ጋር ነው ሊጀመር የሚል በጣም እየተናፈሰ ነው። ምን ያህል እንደጓጉም ከፋኖ ጋር ለመደራደር የሚያሳይ ነው። በዚህ ደረጃ ዜናውን እየተቀባበሉት ይገኛሉ። በተለይ ብልጽግናው መንደር ያሉ ሰዎች የምታውቁት ነገር አለ ስለዚህ ዜና? የምናውቀው ነገር የለም። እንደ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በዚህ ጉዳይ ላይ ምንም የምናውቀው ነገር እንደሌለ አረጋግጥልሃለሁ። ከመነሻው ይሄ የጠራው ግለሰብ የክልሉ ኮሙኒኬሽን ኃላፊ ከሆነ በዚህ ጉዳይ ላይ አስተያየት ለመስጠትም ማንዴቱም ያለው አይመስለኝም። ይህ ጦርነት እየተደረገ ያለው በአብይ አህመድ የመከላከያ ሰራዊትና በፋኖ መካከል ነው። የጦርነቱ ባለቤቶች ጀነራሎች ናቸው። ለአብነት ባነሳል አማራ ክልል የሚባለውን ቀጠና ኮማንድ ፖስት እንኳን የሚመራው የክልሉ ፕሬዝዳንት አረጋ ከበደ ሳይሆን ምክትል ኢታማዦር ሹሙ ጀነራል አበባው ታደሰ ነው። ስለዚህ በአጠቃላይ ጦርነቱ ባለቤት፣ የፕሮጀክቱ ባለቤት፣ የዘር ማጥፋት ጉዳዩ ባለቤት የፌዴራል መንግስት ነኝ የሚለው ጠቅላይ ሚኒስትሩ እና የመከላከያ መዋቅሩ ነው። ሌላው የክልል መዋቅር የዛንን ዓላማ የሚያስፈጽም የሚያስተገብር፣ አንዳንዴ ደግሞ በሚዲያ ወጥቶ የሚናገር ነው። ስለዚህ ይህ ግለሰብ በዚህ ጉዳይ ላይ ከፋኖ ጋር ለሚደረግ ድርድርም ሆነ ውይይት አስተያየት መስጠት የመወሰን ማንዴትና መብት እንደሌለው ነው። ምክንያቱም አንድ ድርድር አንድ ውይይት ሊደረግ የሚችለው በተፋላሚ ወገኖች መካከል ተፋላሚዎቹ የመከላከያ ብሎ ራሱን የሚጠራው አርመኔ ሰራዊት አመራሮች እና አብይ አህመድን ጨምሮ በአንድ በኩል፣ በሌላ በኩል ደግሞ ፋኖና የአማራ ህዝብ። ስለዚህ እነኚህ ሁለት ተፋላሚ ኃይሎች ናቸው ስለ ድርድርም ስለሌላውም ነገር መግለጽ የሚችሉት። ይሄ ግለሰብ ከዓመት በፊት እንበቀላቸዋለን ሲል ነበረ። ሌላም ነገር መቼም እሱ የተናገሩትን እና የቀባጠሩትን ነገር ሁሉ እያነሳን ብናወራው ሰዓቱም አይበቃንም። ከዚህ በፊት ለመግለጽ ሞክሬያለሁ። እንደ ፓርቲ ስላልሆኑ እንደ ድርጅት ስላልሆኑ የኮሙኒኬሽን ቻናላቸው አጠቃላይ መዋቅራቸውና ቻናላቸው እንኳን አንድ ቋንቋን አንድ ሐሳብን በተዋረድ የሚያፈሳድ እርግጠኛ ነኝ። ዛሬ ጠዋት ይሄ ጉዳይ አጀንዳ ሆኖ ከሆነ ከሰዓት ሌላ አጀንዳ የዚህ ተቃራኒ በአንዱ ጀነራል ሲነገር ተሰማ ትችላለህ፣ ወይ ደግሞ በአንዱ የክልል አመራር ሲነገር ተሰማለህ፣ ወይ በአንዱ ሚኒስትር ሲነገር ተሰማለህ። ሞኒተር ብታረጋቸው በቀን ውስጥ የአብይ አህመድ ባለስልጣናት የሚናገሩት በምንም መመዘኛ ተመሳሳይ ነገር የለውም። በአጠቃላይ ይሄን ጉዳይ ይሄን አጀንዳ አስተያየት
የመስጠት መብትና ማንዴት የለውም። እንደው ጉዳዩ ለምን መጣ ሚዲያዎች ይሄን ጉዳይ በዛሬው ለምን አጀንዳ አደረጉት ካልከኝ ምናልባት ይሄ ሰሞኑን የፈጸሙት አውሬያዊ ተግባራቸው ለዓለም በመጋለጡ ለህዝብ በመጋለጡ አንዳንዶቹ ጥቂት ጭንቀት ውስጥ ገብተው ሐሳብ ውስጥ ገብተው እየፈበረኩት አጀንዳ ነው ሊሆን የሚችለው። እንግዲህ ተሰራ የተባለውን ዜና ለማየት ሞክሬያለሁ። የሰላም ጥሪዎችን ያደርጋል ክልሉ መንግስት። በነገር ላይ እነሱ ሰላም ጥሪ የሚሉት ድርድር አይደለም። ሰላም ጥሪ የሚሉት ትጥቅ ፈተህ እጅን አጣጥፈህ መሳሪያን እያስረከብክ ፎቶ ተነስተህ ለነሱ እጅ እንድትሰጥ ነው። ፋኖ ያንን አያደርግም። ይሄ ድርድርም አይደለም፣ የሰላም ጥሪም አይደለም፣ መማረክ ነው። የፋኖ ኃይል ደግሞ አገዛዙን ይማርካል እንጂ አይማረክም። አገዛዙን ይደመስሳል፣ ያስወግዳል እንጂ የተሰለፈለትን ዓላማ ጥሎ ጠመንጃውን ወሮ ለአገዛዙ እጁን አይሰጥም። በአጠቃላይ ይሄ ብዙም ቁም ነገር ያለውም አጀንዳ አይደለም። ይሄ አውሬያዊ የሆነ አገዛዝ የፖለቲካ ዓላማ ኑሮት የፖለቲካ ፍላጎት ኑሮት በእርግጥም ለህዝብ ተጨንቆ ለድርድር ይዘጋጃል የሚል እምነትም የለኝም። ከዚህ በፊትም አንዳንዶቹ የሚሉት ነገር አለ። ከብድ ጋር ማን ይደራደራል ሲል አርበኛ ዘመነ ካሴ የተናገራት ንግግር ነበረችና በጊዜው ብዙዎቹ ግራ ሲጋቡ ነበር። አይ ድርድርን እኮ መግፋት የለባችሁም፣ ይሄ ፖለቲካዊ ቋንቋ አይደለም። እብድ ሊትራሊ እብድ ናቸው እነዚህ ሰዎች። እጃቸው የገባችን አንዲት እንስት ጡት ቆርጠው ቆዳ ገፈው የሚጥሉ እብዶች ናቸው። እነኚህ ምን አይነት ፖለቲካ ዓላማ ኑሯቸው ልትደራደራቸው ትችላለህ? በእርግጥ ሊያስቡ ይችላሉ። ምን እንደሚደረግ ያስቡ ያስጨንቃቸዋል። አሁን እየተከፈለ ያለው ዋጋ፣ አሁን በዚህ ጦርነት ምክንያት እየወደመ ያለው ኢኮኖሚ፣ በዚህ ጦርነት ምክንያት ሀገሪቱ ላይ እየደረሰ ያለው ምስቅልቅል፣ በዚህ ጦርነት ምክንያት ዜጎች ከቦታ ቦታ መንቀሳቀስ አቅቷቸው ለአመታት ለቀናት ለወራት አይደለም ለአመታት ከአንድ ከተማ ወደ አዲስ አበባ ከአንድ ከተማ ወደ ሌላ ከተማ መንቀሳቀስ የማይቻልበት ሁኔታ የፈጸሙ ሰዎች ለወራት ለ9 ወራት ለ7 ወራት አንድን ክፍለ ሀገር ከሌላው ክፍለ ሀገር የሚያገናኙ ትላልቅ ሃይዌዎችን ሙሉ በሙሉ ዘግተው የያዙ ሰዎች፣ ህዝቡን በሆስቴጅ ውስጥ ያደረጉ ሰዎች፣ በሽብር ተግባር ፋኖን እንበትናለን ብለው የሚያስቡ ሰዎች፣ የራሳቸውን ህዝብ ግብር የሚሰበስቡለትን ህዝብ የሚቀልባቸውን ህዝብ መቀነት እየፈቱ የሚሰርቁ የሚደፍሩ ሰዎች፣ ከተማ ላይ በሰፈሩበት ቦታ በተከፈቱ ትምህርት ቤቶች የሚማሩ ታዳጊ ህፃናትን ሰራዊት እንዲደፍር የሚያደርጉ አመራሮች፣ ካድሬዎች፣ እነኚህ ሰዎች ናቸው ስለ ድርድር ሊያስቡ የሚችሉት። እነኚህ ሰዎች ናቸው ለኢትዮጵያ ፖለቲካ፣ ለኢትዮጵያ ሰላም፣ ለአማራ ህዝብ ማህበራዊ ረፍት አስበው ስለ መደራደር ጥያቄዎችን በፖለቲካዊ መንገድ ስለመፍታት የሚያስቡት። ፈጽሞ እንደዛ መጠበቅ የለበትም። ይህ አጀንዳ ሆን ተብሎ ከዋናው አጀንዳችን ለማናጠብ የሚሰጥ አጀንዳ መሆኑ መታወቅ አለበት። አንዳችም የሞራል ዝግጁነት የለውም። አገዛዙ የሚያምነው በጠመንጃ ነው፣ የሚያምነው በሽብር ነው። ስለዚህ በመረጠው ቋንቋ በመረጠው ስልት መሰረት የሚወገድ አገዛዝ እንደሆነ ነው የሚታየኝ። ምናልባት አርበኛ አስረስ የተለየ ጥያቄ ኖሮኝ ሳይሆን 90% የሚሆነውን ጽንፈኛ አጥፍተነዋል መለቃቀም ነው የቀረን የሚለው የፊልድ ማርሻሉ ተደጋጋሚ መግለጫዎችን እያሰበን ባለፈውም ከ265 ወረዳዎች 263ቱ በቁጥጥራችን ስር ነው የሚለውን የናረጋ ከበደን ሪፖርት እንደ ወደኋላ መለስ ብለን እያሰብን የዛሬውን የሰላም ጥሪ ምን ልንለው እንችላለን? የራሳቸውን ቃል እንኳን የሰጡትን መግለጫ መለስ ብለው ቢያስቡ ወይም ደግሞ ቢያስታውሱ ምን ያህል እንደሚያፍሩበት ነው መረዳት የሚቻለውና በታተን ነው በየሸለቆውና በየዋሻው ተደብቆ ነው ያለው የሚለውን ኃይል ነው እንግዲህ ለድርድር ለሰላም እየጠሩ የሚገኙት። እንደው የክልሉ መዋቅር እየተናጋ አይደለም ወይ? እናንተ በእርግጥ ከፌዴራል መንግስቱ ከመከላከያው ሰራዊት ጋር ነው አሁን ፍልሚያ ውስጥ ያላችሁት፣ ግን የክልሉ መንግስት በምን ቁመና ላይ ነው ያለው? ይህን ጥሪ ሲያደርግ ምናልባት እንደምንሰማውም ከሆነ አረጋ ከበደም የመጨረሻ ደረጃ ላይ ደርሷል። ከፍተኛ የሆነ ውስጥ ለውስጥ መሳሳብ አለ። አብይ አህመድም የመጨረሻ ቃሉን ሰጥቷቸዋል። እምቢ ካላችሁ ጥለን ነው የምንወጣው የሚልም ነገር እያነሳላቸው እንደሆነ ይነገራል። ጥሎ ቢወጣ እውነት አዲስ አበባ ላይ ጸንቶ የሚቆይ መንግስት ይኖረዋል የሚለውን ጥያቄ በእርግጥ መመለስም የሚችል አይደለም። ለማንኛውም የዛሬውን የሰላም ጥሪ ልናደርግ ነው አይነቱን መግለጫ አይተን እነዚህን ሰዎች እንዴት እንገልጻቸዋለን? በተለይ ወቅታዊ ቁመናቸውን። እነዚህ ሰዎች እኮ መሳይ ሮቦቶች ናቸው። ምንም የሚያውቁት ነገር የለም። እውነቴን ነው የምነግርህ። ለፕሮፓጋንዳ ፍጆታ አይደለም የምናገረው። ምን እንደሚደረግ ምን እንደሚከናወን አያውቁም። ከጠዋት ምን እንደወሰኑ ዘንግተውት ከሰዓት ሌላ መግለጫ ሲሰጡ ታገኛቸዋለህ። ቅድም ስትናገረው እንደነበረው እንግዲህ እየለቃቀምን ነው መባል ከተጀመረ በጣም ብዙ ጊዜ ሆነው። ደጋግም ነው እንጂ ቃሉን ዋሻ ናቸው ገዳም ናቸው መባል ከተጀመረ ረጅም ጊዜ ሆነው። አንድ እንደው በሆነ ወታደራዊ ስህተት አንድ ምርኮኛ
እጃቸው ሲገባ ሙሉ ሚዲያቸው ስለዛ ነው የሚያወራው። እኛ እጅ ላይ በሺህ የሚቆጠር ምርኮኛ እንዳለ ይዘነጉታል፣ ይረሱታል። የክልሉ መዋቅር በከተሞች በወረዳ ከተሞች ያለው በዞን ከተሞች ያለው ተሰብስቦ ካምፕ ነው የሚያድር። ቤቱም የሚያድር የለም። ቤቱም የሚያድር ተሳስቶ እንግዲህ ሰሞኑን ብቻና ላይ የተፈጸመው በምክትል አስተዳዳሪ ላይ ፋኖ የፈጸመው እርምጃ የወሰደው እርምጃ መሀል ከተማ ቀበሌ 3 ላይ የተፈጸመ ድርጊት ነው። እነኚህ ሰዎች ናቸው እንግዲህ ወረዳ ተቆጣጥረናል የሚሉት። ብቻና የእነማይ ወረዳ ዋና ከተማ ነው። የከተማው እምብርት ላይ